በስተመጨረሻ እብዶች ባንድ ላይ አብደዋል። ኧረ ይለያል እንዴ! እኔ ዓለም ላይ ማለት ነው በጣም ብዙ አሽቃባጭ ሰዎችን አውቃለሁ፣ ግን እንደነዚህ ደግሞ እንደዚህ እንደ አምስቱ አሽቃባጮች ሰው መሳዮች ሾካካዎች አይቻላቅ። ኖቤል የሚባለውማ ኧረ በፈጣሪ ስም ሩታን ወዳታለሁ። ለአንቺ ህይወት ነው የማስበው፣ ለአንቺ ኑሮ መስተካከል ነው። ውሸታም፣ ሌባ፣ አጭበርባሪ፣ ዱርዬ ያንተን ምቾት እንጂ የምታስተካክል የሩታ ህይወት ሲኦል ውስጥ ይግባ ሰዓት ውስጥ ይግባ። አንተ ምን አገባ? እዛ ውስጥ ትማግዳት አለ። ከዛ እሷ ስቃይዋን ታያለች። አንተ ዘና እያልክ በእሷ ስቃይ ልትደሰት የማትረባ እኔ የምለው ደስታ የሚባለው ደግሞ ምን አይነቱ የሆነ ስግጥ ያለ ሰገጤ ፋራ ነው። በእናታችሁ አንዳንድ ሰዎች እንደው ሰልጥኑ እስኪ። የምሬን ነው። እንደው ኢትዮጵያ ውስጥ ስተወት በቃ እንደው ውጭ ሀገር ቆይታችሁ መጣን የምትሉ ሰገጤዎች ማለት ነው። እንደው እስኪ ሰልጥኑ፣ ትንሽ ተማሩ፣ ፍቅርን እወቁ። ፍቅርን ሳታውቁ በቃ ሚዲያ ላይ ያያችኋትን ነገር በቃ እናንተ ህይወት ላይም ኮፒ ለማድረግ ነው የምትሞክሩት። በቃ አበባ ይዘህ ቀለበት ይዘህ ምናምን፣ ከዛ በአደባባይ ላይ ዝም ብለህ በጠራራ ፀሐይ ማንም በሌለበት ማንም ባላወቀው ሩታ ራሱ ሳታቅ ቀለበት ልታረግላት የሆነ ወይ ማደንዘዣ ውጓት እንዴ፣ ወይ ማደንዘዣ ነገር ውጓት፣ ወይ ደግሞ የእንቅልፍ ክኒን ሰጧትና ከዛ ቀለበት ታረግላለች። ምን አይነቱ ጅል ነው በእናትህ! ከየት የመጣ ነው ደግሞ? ኧረ ፈጣሪ ወይ! እኔ ደግሞ ከሱ በላይ ያሳቁኝ እኔ የገረሙኝ እነ ኖቤል እነ ፈረጁ አሽቃባጮች እነ እዩ። አቤት ከየት ነው የተሰባሰባችሁት? በፈጣሪ ስም ስንት ነው የተከፈላችሁ? የምሬን ነው። እነዚህ ልጆች ማለት ነው የሆነ ነገር ከተከፈላቸው የምሬን ነው እሷን እንደው ሽጠው የሆነ ነገር ለቅርጫ ራሱ ይሸጧታል። የምሬን የምናገረው ነገር እንደው ሰው የላትም ሩታ፣ ሰው አይወጣላትም። በዙሪያዋ በምኗ ማንም የላትም። ሁሉም አስመሳይ አሽቃባጭ፣ ለራሱ የሚኖር ለራሱ የሚያስብ የራስ ጥጉን የሚይዝ ነው። በጣም የገረመኝ ፓርት ማለት ነው እች ልጅ እንግዲህ ባለ ትዳር ናት ማለት ያው ነች ብለን እናስብ። ከአብርሽ ጋር ያለው ህይወት አላበቃም አላለቀም። እልህ ይዟቸው እሷን በዚህ እሱን በዛ ሄዱ እንጂ ምን ያለቀ የተቋጨ ነገር ኑሮ ነው? አብርሽስ በዚህን ያህል ደረጃ ምን አይነት ነገር አድርጓት ነው እናንተ ማለት ነው? አንቺ ደስተኛ ህይወት እንድትኖር ኧረ ሩታ ሰራችልኝ። እግዚአብሔርን ጀግና ነው የሆነች። ትናንትና እንዴት ደስ እንዳለኝ በቃ እናንተ ቀለበት የሆነ ልክ የጎዳና ልጅ ወይ ደግሞ ልክ ቤተሰብ የሌላት ልክ በቃ ይሆናላ ዝም ብላ ጋጠ ወጥ የበረንዳ የሆነ ቤተሰብ የሌላት ራሷን ማትጠብቅ ለራሷ ክብር የሌላት ሴት አድርጋችሁ ልክ ነይ ምናምን ብላችሁ አዘነጣችሁ ካስመጣችኋት በኋላ ከዛስ ቀለበት ሊያረግልሽ ነው። በጣም በቃ አንቺን ደስታ ነው የምንፈልገው ምናምን ተቀበዩ። አራፈር ደቼ ብሉ። እንደው በእናታችሁ በጾሙ ክፉ ነገር አታናግሩኝ። እንደው ስንት አይነት ሰገጤ ፋራ አለ። አንተ ደግሞ ማለት ነው ተነጋግራችሁ ፈታችሁ እኮ አልፈልግም፣ መጀመሪያ ልቀበል ፈልጌ ነበረ፣ ከዛ ግን ህሊናዬ እሻልላለኝ። እኔ ደግሞ ራሴን ሰዋሽ መኖር አልፈልግም ማለት ይሄ ምንድነው? አብርሽ ልቤ ውስጥ ነው እንደማለት ነው። በቃ ግን ሩታ ማለት የነበረብሽ እኔ የልጄን አባት ነው የምፈልገው፣ እኔ ከአብርሽ ጋር ነው መሆን የምፈልገው እኔ ብለሽ እንዲህ ብትናገሪ አብርሽ ራሱ ሊራራልሽ ይችላል። እና ይሄ ጉዳችሁ መቼ እንደሚያልቅ እኔ ያሳስበኛል። የአብርሽና የሩታ ህይወት እንደው መጨረሻው መቋጫው መፈጸሚያው በምን እንደሆነ ባቅ ምን እንደሆነ እንደው ሪሞት ቢኖር የምሬ ነው ማሳለፊያ ሪሞት ቢኖር አሳልፌ ባይ ደስ ይለኝ ነበር። ምን እንደሚሆን እኔ በቃ ይገርመኛል። እና ሩታ ነጻ ልጅ ነች ወይ ጅል ናት ወይ አእምሮ የላትም ወይ አታስብም ወይ ጭንቅላት የላትም ወይ? በእርግጥ 100% እሷ አጠፍታለች። ያጠፋችሁ ምንድነው? ከውጭ መጣው ሲላት አብርሽን ለማስቀናት፣ አብርሽን ለማበሳጨት፣ አብርሽን ለማናደድ ሰው አለኝ በቃ ብቸኛ ሰው አይደለም የሚንከባከበኝ ሰው አለ ለማለት ምን አረገች? ደስታን በደስታ ተቀበለችው። ከዛ ይሄ ልጅ ደግሞ እየሰማመጠ መጣ። የምሬን ነው ብላችሁ ድጋሚ ያን ሁሉ ነገር ከተናገረችው በኋላ ወይ ደግሞ አልፈልግህም ብላ በዳኒ ፊትም በአብርሽ ፊትም እንደዛ መናጭቀው እንደዛ በቃ ዳኒ በተለይ ሙድ ሲይዝበት ነበር። እግዚአብሔርን በጣም ሙድ እያያዘበት ሩታ ራሱ እየሳቀችበት ነበር። ከዛ ተሸኛ ሄደ ቻዋለ በቃ እኔ ዳኒ እንዳትጎዳት አደራ በቃ እኔ እንደዚህ ምናምን ምርጥ ልጅ ናት እኔ ወዳታለሁ ምናምን ብሎ ሄደ። ከሄደ በኋላ ድጋሚ መጣ። እርግጠኛ ነኝ እሱ ራሱ ለበቀል ነው የመጣው። የሆነ ልቧ ራርቶን ብትቀበለው ከዛ ነገላሽ ነው የሚላት። ማንሽ አንቺ ነው የሚላት። ቤቷ ውስጥ ራሱ ገብቶ አላውቅሽም ነው የሚላት። የምሬ ነው። እንደዚህ አይነት ፍቅር የለም በታሪክ ማለት ነው። የእውነት
እንደው አረ እንደዚህ አይነት ደስታ እንደዚህ አይነት ፍቅር የለም። እና ደስታ የምትባለው ጅላንፎ ሆነ በቃ የሆንክ ሞዛዛ ሙትቻ። ቆይ ከኔ ምን አጠሽ ነው? ምን ጎሎች ነው? ቆይ እኔን የመሰለ ሰው ና አንተ ማነህ አለችው። ዋው ሩታ እንዴት እንዳስደሰተችኝ መልሷ እግዚአብሔርን። እና ደግሞ እነዚህ ሾጣጦች አሽቃባጮች 5 አሽቃባጮች ማለት ነው። አረ ቀለበት አድርጎላት ከዛ አቅፏት እንዲተኛ ሌላ ቤቢ እንዲፈጠር ከአብርሽ ጋር እንዲለያዩ። አረ በእናት ከአብርሽ ጋር ያላችሁ ችግር ግን ምንድን ነው ያልገባኝ ነገር? አብርሽ እኮ ጥፋት አጥፍቷል። እኔ በሆነ አሁን ለምሳሌ ማለት ነው ከመጀመሪያው ጀምሮ እሷንም እሱንም ስከታተል እሷ ያጠፋችውን እሱንም ያጠፋውን ስከታተል ቆይቻለሁ አይደለ? ሶ አሁንም ምንድነው ምለው በቃ ተነጋግራችሁ ችግሮቻችሁ ፈተታችሁ አንድ ላይ ሆኑ ነው የምለው። እንኳን እናንተ በቅርብ የምታውቋት ሰዎች እኔ በሩቅ ያለው ሰው ማለት ነው አንድ ላይ እንዲሆኑ ነው የምፈልገው። አብርሽም ሩታም እና አብርሽም ጊዜ ጥፋት አጥፍቷል፣ ሩታም እንደዛው ጊዜ አጥፍታለች ጥፋት። ስለዚህ በዚህን ያህል አብርሽን ጥምድ አድርጋችሁ የያዛችሁበት ምክንያት አልገባኝም። ፈረንጁ ደህና ሰው አልነበርክ እንዴ? ሩታ ራሱ በጣም ነው ያዘነችበት። ቢኒ ጥሩ ሰው አልነበርክ? ደህና ሰው አልነበርክ? እንደው ምን አይነት አሽቃባጮች ናችሁ? ስንት ነው የከፈላችሁ ግን? ሩታ እኮ ከዛ የበለጠ ትከፍላችሁ ነበር። በነገራችን ላይ በዚህ ልክ ከምትሸወዱ በዚህ ልክ አረ ይደብራል። እኔ በጣም ነው የሳቆተኝና አሾይና ወይና እያሉ በቃ ብራምባ ሰበረሉ እያሉ እየጨፈሩ እሷን እሳት ውስጥ ከታችሁ የማትፈልገው ህይወት ውስጥ ገብታ ነገ ደግሞ መውጫ ቀዳዳው ጠፍቶባት ስታለቅስ ስትተክዝ ስታነባ አንገቷን ስትደፋ ቁጭ ብላችሁ ጥጋችሁን ይዛችሁ ልታዩ እሷን መከራ ውስጥ ልትከቱ እዚህ ታሽቀብጣ። ይሄ ኖቤል የሚባለው አሽቀባጥ ሾካካ ማለት ነው። ይሄ ክብሪት እኮ ነው። የሆነ የክብሪት እንጨት ነው የሚመስለኝ። እኔ ቅርታ አድርጉልኝና የሆነ ሾክክ ያለ ምኑም የማይጥም ምኑም የሆነ የማይስብ ጭራሽ ላንቺ አስቤልሽ ነው ምናምን አግባት አንተ። ወይ ምን አይነቱ መላጣ ሾጣጣ ነው ሲጀመር። ይሄ ወንድሙ አይደለም፣ ጎዳና ላይ የተገኘ ሰው ነው። ይሄ ወንድም እኮ አይታችኋላ? የአብርሽን ወንድም እንዴት በእርጋታ ሩታን ሲያወራ እንደነበረ፣ እንዴት በእርጋታ አብርሽን ሲያወራ እንደነበረ። ተታረቁ፣ አንድ ላይ ሆኖ በቃ መለያየት ይብቃችሁ፣ መጨቃጨቅ ይብቃችሁ፣ ቤታችሁን ትዳራችሁን መስርቱ፣ ኑሯችሁን ኑሩ፣ ልጃችሁን በሰላም አሳድጉ ነው እያለ የነበረው ሁለቱም ጋር ሳይዝ ማለት። እነዚህ ደግሞ አሽቃባጮች ሳይድ ይዘው አብርሽ አይሆንሽም እንደዚህ አሽቃባጮች በአናታቸው ተተከሉ። እኔማ እንደው የሩታ መልስ እንዴት ቂቤን በጥፊ ያለችው አበባውን በታትናለት ሄደች። ጀግና እንዲህ ነበር ማድረግ የነበረብሽ መጀመሪያ። ያው አንቺ ውስጥ ገብተሽ አብርሽን ለማብሸቅ ለማናደድ ብለሽ ሌላ ታሪክ ተፈጥሯል። እነዚህ አሽቃባጮች ሾካካዎች ደግሞ ሊሄድ ያሰበውን ሰው ና ምናምን ብለው ጎትተው ደካማ ጎንሽን ነግረው ይዘውት መጡ። ያዋ ችግር አለባት እንዴ? ቀለበት ችግር አለባት እንዴ? 10,000 ቀለበት ልትገዛለት ትችላለች በነገራችን ላይ ማለት እና እስኪ ሰልጥን። ፍቅር ምንድን ነው ብለህ መጀመሪያ ተረዳ። በግዴታ ጠለፋ እኮ ነው እግዚአብሔርን። ይሄ እኮ አሁን ከጠለፋ በምንም አይተናነስ። ጠለፋ ዱሮ ቀረ ደግሞ ጠለፋ። እዴ በግድ አብረሽኝ ሆኜ ላግባሽ፣ በእናትሽ አፈቅርሻለሁ፣ ወድሻለሁ ባናታ ተተከል። ምን አገባት እሷ እንዴ? አረ ታሪዝም ምን አይነት አሽቃባጮች አሽኮሌሎች ናቸው እንደዚህ። ደግሞ ከየት ነው የመጡት? እግዚአብሔርን ምን አይነት ሾካኮች። ለማንኛውም ሩታ ከአብርሽ ውጭ ሌላ ሰው ጋር ምንም ነገር እንደማታስብ እኔ ነግሬያቸዋለሁ። ቀድሜም መጀመሪያውንም ነግሬያቸዋለሁ። ሩታም አብርሽም እልህ ውስጥ ገብተዋል፣ እልህ ተያይዘዋል። በቃ አብርሽ ራሱ መጀመሪያ ከሩታ ጋር ልተጋባ፣ ከዛ ተመልካች ደግሞ ስለ ሄርሜላ ሲያወራ ሄርሜላን እየሳበ ከሱ ጋር በማምጣት ምናምን በቃ እኛ ጋር እልህ ውስጥ ገብቶ ነበር። ተመልካችን እልህ ተጋብቶ ምን ታመጣላችሁ አይነት ነገር ውስጥ ገብቶ ነበረና ሩታም እንደዛ እልህ ተጋብታ ነበር ከአብርሽ ጋር። ከዛ ከዚህ ሰው ጋር ሆነች አይባልም። በእርግጥ ያው ፈገግ አለችለት። ልትሆንስ ነቀን ስጦታም ተሰጠች፣ ስጦታውን መለሰችለት። በቃ አልፈልግም ያንተን ታሪክ፣ በቃ እኔ ራሴ የሆነ ታሪክ አለኝ፣ ራሴ ላይፍ አለኝ፣ አልፈልግም አለችው። በግድ አብረሹ ካልሆንሽ በግድ እንዲህ ካላ ኧረ ዶቤል ይሄን ልጅ ግን ማለት ነው። ኧረ በእናታችሁ እንደው በገመድ በሰንሰለት አስራችሁ ማለት ነው። የምሬን ነው። ይሄን ልጅ ገደል ውስጥ ክተቱት። በቃ እዛ ጉድጓድ ውስጥ ቁጭ ብሎ ነው መኖር ያለበት ብቻውን። ከሰው ሊቀላቀል አይገባም። እና እነዩ አሽቃባጮች እነ ቢኒ ፈረንጁ በጣም ነው እንዴ የምትወዷት ሩታን። ዋው የማትፈልገው ሰው ጋር አልወድም፣ አልፈልግህም፣ በቃ ላንተ ምንም ቦታ የለኝም፣ ስሜት የለኝም እያለችው እሳት ውስጥ ልትገቷት አብረሽሁኝ። አረ በእናትህ ከቻልክ የሩታን ደስታ የምትፈልግ ከሆነ ከቻልክ ሩታን ስቃ ፈገግ ብላ እንደ ድሮ ማየት ከፈለክ ከአብርሽ ጋር እንዲታረቁ አድርግ።
ነገር እያባዳህ ምን እያልክ እዚህ እንትን ከምትሉ ማለት ነው። የምሬ ነው። ከምታሽቀባብጡ ጎዳና ላይ ቀለበት እንድታስር ክብሯን እንዴት እንዳወረዳችሁት። እሷ ግን ክብሯን ራሷን አስከብራ ላጥ ብላ ጥላችሁ ሄደች። ደሞ አይዞ ምናምን አፈር ላይ እየተቀመጠ እያራገፉለት ምናምን ነበር። ተያይዛችሁ ገደል ግቡ፣ ባናታችሁ ተተከሉ እንዴ! እና ብታዝኑላት ብታስቡላት ኖሮ አብርሽ ጋር ነው ልቦ ያለው ብታስታርቋቸው። በቃ ዋሽታችሁ እንኳን እስኪ አስታርቁ። ዋሽታችሁ ታጣሉ የለ፣ ዋሽታችሁ ታራርቁ የለ፣ ዋሽታችሁ ብዙ ነገር ታረቁ፣ ብዙ ታሪክ ትፈጥሩ የለ። ስለዚህ ዋሹና አስታርቋቸው። እንዴ የምሬ ነው። እና ሩታዬ ደግሞ ጀግና ነሽ፣ ሳት ነሽ፣ በቃ ነብር ነሽ፣ ትመችኛለሽ። ጥሩ አባባል። አሁን ተሽለጥልጠሽ እሺ በቃ ምናምን ብለሽ አብርሽን ለማናደድ አብርሽን ለማበሳጨት ብለሽ ብታደርጊው ሌላ ታሪክ ውስጥ ይፈጠርብሽ ነበር እና የወንድሞችሽን ግግምናም ድድብናም በደንብ ነግረሻቸው። አረ እነዚህ ወንድም አይደሉም፣ ከየት የመጡ ወንድሞች ደግሞ እነዚህ ምንም። እኔ ሲያስጠላ ይሄ ኖቤል የሚባለው ሳይው ራሱ ያስጠላኛል። ገጣጣ ፈጣጣ አይናውጣ የሆነ እንትን ክብሪት ነው የሚመስለው፣ የክብሪት እንጨት አቀጣጣይ እና ከነዚህ ሰዎች ራቂ ባጭሩ ሩታ ማለት ነው። የሚጠቅምሽ ነገር ከነዚህ ሰዎች ርቀሽ ሰላምሽን አግኚ። ከቻልሽ በንጹህ ልብ አብርሽን ድጋሚ ቅረቢው። በቀል ጥላቻ፣ እንደገና ደግሞ በቃ ተይው ይሄንን ነገር እና ለፍቅር ስትይ ዝቅ በይ። የከፈልሽበትን ዋጋ ታውቂያለሽ ለአብርሽ። ያው ሄርሜላ የሆነ ሰዓት ላይ መሄዱ አይቀርም። አብርሽም ነገር ቁጭ አድርጓት ይሄዳል። እርግጠኛ የምነግራቸው ነገር የፈለገ ነገር ቢወዳት ማለት ነው ቢወዳት ቢያፈቅራት ኖሮ የፈለገ ታሪክ የፈለገ ውሸት ብቷሽ ጥሏት አይሄድም ነበር። ስለዚህ አብርሽ ደግሞ ትንሽ እየሰበብ ስለሚፈልግ አሁን አንቺ ሰብሰብ ብለሽ ራሽን ጠብቀሽ እየከነፈ ሲመጣ እንግዲህ እጆችሽን ዘርግተሽ ተቀብለሽ አቅፈሽ ቤትሽ አስገብተሽ ጥሩ ኑሮ ኖሪ፣ ጥሩ ህይወት ኖሪ። ይሄንን ነው ልልሽ የምችለው። በመጣ በሄደው ወንድ አትታለይ። ማንም ሰው ተናግረሻል። በነገራችን ላይ እናንተ አያገባችሁም። ከዚህ በኋላ የሆነ ሰው መጥቶ እንዲያደርጊ እንደዛ እንዳታደርጊ እንደዚህ ሁኚ እንደዛ ሁኚ ብሎ ሊያዘኝ አይችልም። አይመለከታችሁም፣ በእኔ ህይወት ውስጥ አልፈልግም ብላ ተንበርክኮ ሲለምናት ጥላውን ሄደች። የስ ቢግ ስትሮንግ ጎበዝ ጀግና። እና ለማንኛውም በጣም እየሳኩ ነበረ አሽቃባጮች ሲያሽቃብጡ ቪዲዮ ኦ ማይ ጋድ። ለማንኛውም እንዲህ አታሽቃብጡ፣ አታሽኮልሉ። በቃ ሊሆነ ለገንዘብ የምር ምንም ቢሆን እኮ አብራችሁ በልታችሁ ጠጥታችኋል። ምንም ቢሆን እኮ ደስ የሚሉ ጊዜያቶችን አሳልፋችኋል። እናንተ ግን ዛሬ ላይ በቃ እሷን የሆነ ሙድ እየያዛችሁባት ነው። የብር ሄዶና ይደብራል፣ ደስ አይልም። ልታዝኑላት ይገባ ነበረ። ኤኒዌይስ ግን ሩታ በጣም ጥሩ ውሳኔ ነው የወሰንሽው እና የነበረኝ ቆይታ ይሄንን ይመስላል። ሀሳብ አስተያየት ካላችሁ ላይክ፣ ሼር አድርጋችሁ ሰብስክራይብ አድርጋችሁ ኮሜንት ላይ ያስቀምጡ። ሌላኛው ደግሞ ያሳቀኝ ደስታ እንዲህ ስቆ ኮምሸሽ ብሎ ከዛ እርር ብሎ መመለሱ እንዴ! ከባለትዳር ሴት ጋር ምን አላል እዴ? ሌላ ሴት ከተማው ላይ ጠፍቶ ነው። እንደውም ዲያስፖራ የሚጠብሱ ብዙ ችኮች አሉ። ከእነሱ ጋር ትንሽ ተፍታታና ለነገሩ ዲያስፖራ አይደለም ይሄ ውሸታም ሲጀመር አላቆም እንዴ! እግዚአብሔርን ከውጭ አይደለም የመጣው እኮ መላጣ ነው ሊያስመስል ገንዘብ አለኝ ምን አለኝ ብሎ የሆነ ሊጎረር ምናምን ነው እንጂ ማለት ነው ውሸቱን ነው። ሲጀመር ውጭ ሀገር አልመጣም። ለማንኛውም የሩታ መልስ የተመቻችሁ ሰዎች ኮሜንት ላይ አስቀምጡ። እኔ ተመችቶኛል በጣም። አሽቃባጮችን ክው አርጋቸውን ሄደች። አምስቱንም እንደዛ ሲጨፍሩ ሲቁላሉ ሲያንካኩ ነበረ። አዋርዳቸው ሄደች። ሄ ብላ ማለት ነው። አምስቱንም አምስት ዱዝ አንዱ የተሻለ አይሆንም። በእናታችሁ አንዱ እንኳን አይሻልም። ምን አይነቶች ጭልፋ ፊቶች ናቸው በእናታችሁ! የሆነ ሰፌድ ፊት ይዘው ወይኔ ሩታ እንዴት እንዳዝናናችኝ! እንዴ ደክ በቃ ቅንድባቸውን አፋፋቸውን ብላ ጥላቸውን ሄደች። ይመችሽ ጎበዝ ጀግና። እና አመሰግናለሁ። የእናንተ ሀሳብ አስተያየት ጨምሩበት። እዚህ ተንበርክኮ ነበር ግን ማደር የነበረበት። ምናልባት ተመልሳ አዝናለት ከመጣች ሰራችለት። እንዴት ደስ እንዳለኝ